ሰው ነው? የእነሱን ደስታቸውን ልታከብርላቸው ነው የመጣው ወይንም ይዘህላቸው መታል? አንተ እዚህ መሆን መብት የለም። ገብቷል? አይሰማህም እንዴ? ውብዬ አይሰማህም እንዴ? ውብዬ እንዲህ እስኪያልቅ ድረስ እንደፈለጋችሁ ማድረግ ትችላላችሁ። እሷን ግን አጠገቧ እንድትደርሱ አልፈልግም። ሰማህ? በጣም ይቆጫል ይሄ ነገር። ውሻ በምላሱ ነው የሚልሰው። እሺ ገባህ አይደል? ልታይኝ አልፈለግም። ልታይኝ አልፈለግም። አንተ የአንቺን ጸባይ ችዬ እስከዛሬ የኖርኩ ሰው ነኝ። የአንቺን አመል ችዬ የአንቺን ጭቅጭቅ ችዬ የኖርኩ ሰው ነኝ። እሺ አታውቂኝም። ማን እንደውም አታውቂኝም። ስለማታውቂኝ እንደዚህ ስለተንዘላዘልክ ቆይ፣ አንተ ምን አይነት ሰው ነህ? የእነሱን ደስታቸውን ልታከብርላቸው ነው የመጣው ወይንም ይዘህላቸው መታል? ቤትሽን እኮ ለቀሽ ሄደሻል እና ለቅ ቤትስ አንተም እንደነሱ አያገባሽም እያልከኝ ነው? እንደዛ ነው። እኔ አያገባሽም አይደለም። እና ምን እያደረጋችሁ ነው? አይደለም አልገባኝም። ቤት ውስጥ ምን እያደረጋችሁ ነው? ምን ማለት ነው? የእሱን ቤት እኮ ነው። የእሱን ቤት ዛሬ ሊታየ ነው? ቸገራችሁ? ቸግሯችሁ ነው አይደለም? መኖሪያ ያታችሁ ነው የመጣችሁት እዚህ ተሰብስባችሁ አይደለም? ስላመጣችሁ እና ተሰብስባችሁ መጣችሁ የሰው ቤት። ይሄ እኮ የተከበረ ባለትዳር ቤት ነው። ይሄ ገብቷል አይደል? ለምን ለቀሽ ወጣሽ? ምን አገባህ? ለቄ በወጣ እኮ ቆልፌ ነው የወጣሁት አይደል? አንተ ምን ትሰራለህ ሲጀምር እዚህ? ምን ማለት ነው? ለምን ትሰራለህ? አይደለም አልገባኝም። ምን ታደርጋለህ? ከቲጂ ጎን ነኝ። ይሄ እንዴ ደስታቸውን ሊያከብርላቸው ሲያትረብሹና ይበቃችኋል። እንዴ ደስታቸውን ልታከብርላቸው ነው። ታገስናችሁ እኮ ይበቃችኋል። በቃ ምን የፈለግኩት ነገር አለ? የፈለግከው ነገር አለ። ምንም የፈለገው ነገር የፈለግከው ነገር ስለሌለ ነው የሰው ቤት ውስጥ መተው ወይን ጭራሽ ይዘህ መተህ ከእነሱ ጋር ደስታቸውን ልታከብር ነው። አይደለም ቆይ ያላችሁ ምን አይነት ሰዎች ናቸው? መክፈቻውን አንተ ኧረ እባክህ ይክፈል። እዚህ ሚስትህ ፊት ይጠጣል። ታጣፍር እንዴ? ምን ችግር አለ እንዴ? ሚስቱ ፊት የማይነገር ሰው መጠጥ ቢጠጣ እኔ መድኃኒት እየዋጥኩ ያለው ሰው ነኝ ማለት ነው። እኔ በሆን ማለት ተይኝ። ሰላም ሞራል የሚባል እኮ አለ። ምን ያደረግ ነው? ታያቸው ሰላም የእውነት ፍላጎቷ ስለኛ ሰው ነህ። እኔ ምን አይነት ሰው ምንም እኮ ያደረግኩት ነገር የለም። ምንም ያደረግከው ነገር የለም። የተከበረ ባለትዳር ቤት ነው። ተይ ሰላም ተይኝ። ቆይ አይደለም ሰላም ታዩ። ይሄን ጣላችሁ ለነሱ ነው ለነሱ ነው። ኧረ እባክህ እንዲጠጡ ደስታቸውን እንዲያከብሩ። ይሄ የባለትዳር ቤት ነው። ገባህ ካለ ቢያንስ እንኳን ማለት ነው ሰማንያችንን አልቀደድም። ገብቶሃል? ለምንድን ነው ያልቀደዳችሁ? እስካሁን እንጨርሳለን። ምን አይነት ሰው ነህ? ምን አይነት ሰው ነህ? እንዴት ነው እንደዚህ የምትናገረው? እንደዚህ ነው ቀደ የመጣው እንድንፋታ ማለት ነው። በቃ ሰማንያችንን ቀደም እየተፋታችሁ አይደለም? ገባኝ። አሁን በደንብ ገብቶኛል። የሰው ሰው ለምንድን ነው የምትመጪው? አንቺ ሰው በመጣ ቁጥር ለምን ነው የምትጠፈጥፊው? ችግር የለውም ትምጣኝ። ናውም ዝም በል። ሰው በመጣ ቁጥር ምንድን ነው የምትጠፈጥፊው? የእውነት አሁን ሬሳችሁን ነው የምታወጡት። ገባክ አይደል? አትፈታተነኝ። ገባክ? ይችኛውን ውርስትን አታውቃትም። ይሄ ነገር ግን በፍቅር የምታውቀውን መውደድ የምታውቀውን ውርስትን ነው የምታውቀው አይደለ? እኔ ጨካኛው ውርስትን ነው የማውቀው። አሁን ገባሽ ማለት ነው ጨካኛው ውርስትን ነው የማውቀው። እኔ ያለው ገባክ አይደል? ገና ጨካኝ አይደለሽ እንዴ አንቺ? ገና በደረታ አስብሃለሁ ነው። ምን አለች በል በቀለኛ። ገና ጠብቅ። ያቺ የበቀል ሰው ነሽ። ምን አገባህ? የበቀል ሰው ገና አንቺ ፍቅር የለ ልብሽ ውስጥ ፍቅር የለ። ፍቅር የለሽም አንቺ። ፍቅር ስላለ ነው። ፍቅር ስላለ አየነህ። በቃ አትምጪ አይደለ? የመጣ የሄደው ሰው አትምጪ። በቃ እመታለሁ። መምታት አይደለም እገላለሁ ነው። ገባህ አይደል? ረጂኛ እገላለሁ። ረጂ እሱ ነው የቀረሻው። እኔ እንደዛ አይደለሁም። እሺ እንደዚህ አይነት ሴት አይደለሁም። ግን ወይ ደግሞ አስገድይ። ሰው አለሽ አይደል? አስገድይ። በቁምህ ዳዴ ነው ማስኬድ። የምሬን ነው የምላችሁ። ብዬ በመታረሻዋ እንደዚህ በመሆኗ በጣም ነው ያዘንኩት። እግዚአብሔርን በቃ ልጅቷ ሙቪንም ቀይረዋለች። እሷም በቃ እሷ እኮ እንደ ባለቤት ሆና ቀብርር ብላ ሙቪንና የውብዬ እንትናን የሚያናግራቸው ሌላ ነው። እግዚአብሔርን እነሱ ወደው አይደለም። እኔ በጣም ነው ያዘንኩት። ማለት ቢያንስ ስለ ቤተ ክርስቲያን ስለ ሃይማኖታቸው በጸበል እንደሚድን ሰው የላቸውም ወይ? እነሱን አስሮ የሚሄድ ዘመድ የለም ወይ ነው ያልኩት። እግዚአብሔርን ነው የምላችሁ። ሰይጣን እና ናሂንም ሆነ ሙቪን ሰይጣን ነው እየተጫወተባቸው ያለው። እጃቸውን ላይ ናሂ አንገቱ ላይ ያለውን
ሙቢ እጁ ላይ ያለውን ቢያወጣ እግዚአብሔርን የሰሩት ስራ ይጸጽታቸዋል። እኔ ውብዬ አሁን የምትመለስ አይመስለኝም። ግን ደግሞ የልጆቹ አባት ነው ወዶ ስላልሆነ እሷን እንዲያጥላላት እሷን በቃ የሆነ ከፍ ዝቅ እንዲያረጋት የሚያደርገው በቃ አይምሮ ላይ ሌላ ነው እየተሳለበት ያለው እንጂ ናሂ በጣም ሰው አክባሪ ነው። እንደዚህ አይታወቅም። እግዚአብሔርን ነው የምላችሁ። እና ብቻ ፈጣሪ ይድረስላችሁ መብርሃን። ልጅቷ በቃ ሙሉ እንትኗን ትዳሩ ተበጥብጦ እሷ እንትን እንድትል ያደረገችው ሰይጣን ነው። በቃ ቀብረር ብላ እንትን የምትለው ማለት ነው። እና እኔ ውብዬ ሁሌ እንደዚህ ቪዲዮ እየሰራች ከምትናደድ ልጆቿን ይዛ እሷም ለልጆቿ ትንሽ ሸሽታ ናሂን ወደ ጠበል የሚወስደው ጓደኞቹ ወደ ጸበል ቢወስዱት ከእግዚአብሔር የሚበልጥ የለም። ግን ይቺ እስስት የሚያሳስር ጠፋው። ይችን እስስት ይቺ ሰይጣን የሆነች ሴት የሚያሳስር ጠፋው ነው የምለው። የምሬን ነው የምላችሁ። ለእሷ አንድ ሰው ማለት በእርግጥ እንዳይጠጓት ነው ያደረገችው። ሌላም ሰው እንዳትታሰር ነው ያደረገችው። ገብቷችኋል አይደል? ሌላም ሰው ሲጠጋት የሆነ ነገር ታደርጋለች ብለው እየፈሩ ነው ያሉት። እና ብቻ አላቅም። ፈጣሪ ውብዬ እግዚአብሔር ይርዳሽ ነው የምለው። ምክንያቱም በጣም የሚያምር ትዳርና የሚያስቀና እኔም እንደዚህ አይነት ህይወት እኖራለሁ የሚያስብል ትዳር ነበራቸው እውነት ለመናገር ማለት ነው እግዚአብሔርን